ወሬ ነው የምትወጣው። ጭራሽ ቤታችን ድረስ እንደዚህ በጣም ያስፈራሩን እነማን ናቸው? ተቀጣጣለሽ። ቁጭ በል። ተረጋጋሽ። ምን ተረጋጋው ነው ሲጀመር? እነማን ናቸው? ቆይ እነሱ ስለ ልጄ አንድና አንድ አንተ ነው የምታውቀው። ከሌላ ሰው እንኳን በሰማ እንደምደፋህ እንደምገልህ እርግጠኛ ሁን ምናምን ብሎ አስፈራርቶኛል። እና እሱ በሱ በኩል በሹፍርና እሱ ያው ልጃቸው ስለሚነዳ መኪና ስለሚነዳ እሱ ያደርሳቸው ይሁን ይችላል እንጂ በተአምር እኔ ከኔ ጋር ተገናኝተው አቁመው ሁሌ በቃ ከሆነ ጊዜ በኋላ ደግሞ ያንን ነገር በቃ አሳልፌ ለፖሊስ ሰጠው ማለት በቃ የኔንም ህይወት አጥቼ የቤተሰቦቼንም ህይወት አጣው ማለት ነው። ስለዚህ እኔ ምንም ማውቀው ነገር የለም። ስለ አቶ አስናቀ ትነግረኛለህ? አንነግረኝም? ምንም ነገር ስለሱ ቆይ ነኝ ምንም ነገር ማውቀው ነገር የለም እኮ እያልኩህ እኮ ነው። አንተ አካውንት ውስጥ እንዴት ነው 10 ሚሊዮን ብር ገብቶ ሊወጣ ይቻላል? ስለምን ብር የምታወራው ስትጀምር? ወይ ሆቴል ማደር ካለባቸውም ሆቴል ወደ ቤትም የሚፈልጉበት ብቻ እንደምታደርሳቸው አውቃለሁ። አስናቀ ምናምን ብለህ ስታስፈራራኝ ነበረ። አሁን ላይ ደግሞ ጭራሽ አቤልን እሳቸው ነው ያዙኝ። እሳቸው ሳይሆን ደግሞ እነዚያው እነ አቤል ምናምን እንደምትላቸው በቃ እንደነሱ ተላላኪ ነኝ እኔ። ቤታችን መጠበጠበት ያሉትን የህግ አካላት እያያቸው ነው። ፖሊሶች ምናምን ይታዩሃል አይደል? አቶ አስናቀ ስለማን ምናምን እኔ መርማሪ ጋዜጠኛ ነኝ። ተካየው ለመርማሪነት ምን ያገባኛል? አንተ ወንጀለኛ ነህ። አንድ ነገር ልንገርህ። አይ መኪና ይዞ አይመጣም። ለምንድን ነው የምትጠይቀኝ አንተ? ማወቅ ያለብኝ ነገር ስላለ ነው። ማወቅ የፈለግከው ነገር ምንድን ነው? ባለቤትሽ ከአቶ አስናቀ ጋር እንደሚሰራ ቃለሁ። ስለምንድን ነው የምታወራ? ቤቴ በግድ ገብተህ አሁን ደግሞ ባሌ ወንጀለኛ ልታረገው ነው? ይኸውልሽ አንድ ነገር ልንገርሽ። አቶ አስናቀ በጣም ከባድ ወንጀለኛ ናቸው ከምታስቢው በላይ። እርግጠኛ ነህ? አዎ እርግጠኛ ነኝ። ስለዚህ የዚህ ሁሉ ወንጀል ባለቤት አንተ ነህ። የምንም ወንጀል እስካሁን ድረስ የጠራናቸውን ወንጀሎች የምትለው ነገር ምን እየገባኝ አይደለም። ሰዎችን ያገታችሁ ገንዘብ ሹፌር ነኝ። ስማ ነገሮችን ቀለል አድርጌ ነው ላስረዳሽ እየሞከርኩ ያለሁት። ባለቤትሽ አደጋ ውስጥ ነው ያለው። ከአደጋው እንታደገው ነው እያልኩሽ ያለሁት። ማለት በብዙ እንትን ነው የሚታወቁት። በብዙ ሌብነት፣ በብዙ በሰው እገዳ ምናምን የታወቁ ናቸው። እኔ ልኮ አርግ ያሉኝን ነገር ማድረገው አላረግም ካልኳቸው እኔንም እንደሚገሉኝ ባለቤቴም እንደሚገሏት ነው የነገሩ። በቃ እኔ እንደዚህ አይነት ስራ ውስጥ የገባሁበት ምክንያት ምንም ነገር ማውቀው ነገር የለም ነበር። እኔ ስለዚህ ስራ ራሱ ምንም ማውቀው ነገር የለም። ኧረ ተቀጣሪ ነህ እንዴ? አሁን ለምሳሌ በቃ አታወናብድ። ተቀጣሪ ነህ አይደለም? የምን ተቀጣሪ ነው የምታወራው? ቅጥር ተቀጥራ ነው የምትነዳው አይደል? እንዲያው ለአንድ ቀን ለምሳሌ ለአንድ ቀን ልቀጠር እችላለሁ። ወይኔ እዚህ ናቸው። እኔ አንደኛ አንተንም እያወራሁ ማለት ነው የተወሰኑ ሰዎች የላኩት አካባቢ ሰላም መሆኑን ሌላ ወጥመድ እንዳላሰብክ እርግጠኛ መሆን ስለምፈልግ ነው። ያማል እንደ አንተ ምንድን ነው የምትፈልገው? አትናገርም እኮ ለቀኝ። ምንድን ነው የምትፈልገው? ቁጭ በል ተረጋጋ ነው። ቁጭ በል ዝም ብለህ ፋይል መዘረግፈው። ቆይ አንተ አቤል ስነ ስርዓት ያዝ። እኔ መኖር እኮ ፈልጋለሁ። ሰውዬ አቤል ስነ ስርዓት ያዝ። ስማ እየሰማኝ ነው አቤል ስነ ስርዓት ያዝ። አምንኝ ምን ነው የሆነ ጊዜ ፋውል ሰራውና ከዛ እጄ ላይ እንደዛ አይነት ጉዳት ካደረሱ በኋላ አምንኝ። ምንድን ነው የሰራው ፋውል? ያው ታስናቀ ሹፌር ነውና እኛ ራሱ የተለያዩ መረጃዎች መልእክቶች የሚያቀብለን እሱ ነው። አሁን ይኸውልህ ከዚህ በላይ ደርስብኛል ብለህ ከምታስበው በላይ ደርስብሃል። በእርግጠኝነት ልንገርህ። አሁን ነገ ትሙት ትኑር እንዴት ነው የምታውቀው? በጣም ችግር አለብን። እንደዚህ ወንጀል ውስጥ ተዘቅፈ ምንድነው? ስነ ስርዓት ያዝሽ። እስካሁን ድረስ ታግሻለሁ። ምንድነው? እስካሁን ድረስ ታገሰ ነበር። ቆይ ካሜራውን አጥፎ ካሜራውን ደውጣ። ሊዲያ እንዴት ነሽ? አለሁ ይመስገን። ደህና ነህ? ጠፋሽ እኮ። አይ አለሁ እቃውን እያዘጋጀሁ ነበረ። ሰሞኑን ትንሽ የጠፋሁት አላውቅም አልኩህ አይደል እንዴ? አታውቅም አታስናቀ። አላውቅም። እሺ ሊዲያ ከሊዲያ ምን አይነት መልእክት ነበር የምትቀበል? ዝም ብሎ ጉዳዩን አስፈጸም ደብዳቤዎች ማለት እኮ ወይዘሮ አትጠገበኝ ያለው። አላውቅም በቃ አንተ ስነ ስርዓት ነው ያዝሽ። ስነ ስርዓት ነው ያዝ። ካሁን በኋላ ይኸውልህ እየነገርኩህ ነው። እሺ እንዴ አቅሜንማ አይተሽዋል ማለት ይኸውልህ ልንገርህ ሄኖክ ስጋህን ማለት ነው አፈር ፈረተ በሏል። ምንም አይጠቅምም። አንቺ አምሻል እንዴ? ዝም በይ በቃ ዝም በይ። ይኸውልህ አሁን እውነቱን መናገር ብቻ ነው የሚያውቀው። የት ነው ያመጣው? በእናትህ ስነ ስርዓት ያዝ። ይኸውልህ እየነገርኩህ ነው። ባሊዝም ልታመጣ ነው። ባፕቲዝም ሄኖክ ተረጋግተህ አውራ። አንቺ ስሜን ታውቂዋለሽ እንዴ? እዛ ነገር ውስጥ ግን መግባት አንፈልግም። በጣም ቀልደኛ ነህ። ይኸውልህ ሄኖክ ይኸውልህ አሁንም ማለት ነው በስነ ስርዓት ተቀምጠህ እንድታወራኝ እፈልጋለሁ። እሺ አልኩህ አይደል? ካልበረደልህ የጀመርነውን ነገር መቀጠል እንችላለን። እሺ አልኩህ አይደል? እንዴ ይኸውልህ ማን ጋዜጠኛ አቶ አስናቀ ጋር ይቅርብህ አልኩህ። እሳቸው አሁን ራሱ ያለሁበት እዚህ ሊመጡ ይችላሉ። እዚህ ሁላችንም ሊገሉ ይችላሉ።
ምን ያክል ከባድ ሰው እንደሆነ አላወቅም። እንደዚህ ማገተን ካወቁ ቤተሰቦቹ ላይ ፈራ እንደው ይኸውልህ ነገ እሳቸውን ማንጠቻ አጠገብ ቁጭ አደርጋቸዋለሁ። የምነግርህን ነገር ምንድነው? ህይወቴ እንደዚህ የምታስጨነቃት? ህይወትን ከዚህ በላይ መሰቃቅልልሃለሁ። በምትፈልገው መልካስ ምስቅልቅል ውስጥ ነው የምከት። ማዘር እየተጉተው ተናገሪ እስቲ። እኛስ እድሜያችን አሁን ገፍቷል። በሰላም ወደ ሞታችን ብንሄድ አንቺ ያመጣሽውን ወይ በኃጢአት ታምጪ ወይ በንጹህ ታምጪ አናውቅም ብዬ ብር ስትሰጠኝ አልቀበልም። እዛ የማይገልሽም እኔ ነኝ የምገልሽ። ቅድሚያ ሲጣርግ የምገልሽ እኔ ነኝ። ንገሪው። ማን ነገር ውስጥ አንግባ። ተረጋጊ። መሳሪያውን ቁጭ አድርጊ። ተረጋጊ። ተረጋጊ። የፌቨን አጎት ማለት የፌቨን አጎት ከዚህ ጋር ምን አገናኛቸው? እኮ እኛ ጋር ነው አይደለ? ሽማግሌ ታልኮ እልል ብለህ የዳርከው ልጅ ነው ትዳር ያስከው ብለምት እሷ እየሌለ ከማንም እንትን ጋር ያለችውን እኛ የት እናውቃለን? የምን ትዳር ሊዲያ እንዳገባች አያውቁም እንዴ? ማለት እኛ ስለሷ ምንም የምናውቀው ነገር የለም። እነዚህ ተላላኪ ናቸው የምትይኝም አስናቀ የሚባለውንም ሰውዬ የገባበት ጉድጓድ ገብተን ማግኘት እንፈልጋለን። አንተ ምን ሰራለህ እዚህ? ሲጀመር ሰው ቤተ ልጅ የት አለ? ስማ ልጅ የት አለ? ተረጋጋ። ወሩ 2 ዓመታት ሆኗቸዋል። ሴትዮዋ ሀብት ንብረት የነበራቸው ሴትዮ ናቸው። የምን አባት ንብረት? ሰላም ሰላም፣ ጤና ይስጥልኝ። እንደምን ሆናችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ? ይህ የንስር አይን ሁለተኛ የዩቲዩብ ቻናላችን ነው፣ ወይም መብረቅ ብለን የሰየምነው የዩቲዩብ ቻናላችን ነው። እንግዲህ ውድ ቤተሰቦቼ በባለፈው ቪዲዮ ላይ እንዳያችሁት አቤልና ሄኖክ ከተያዙ በኋላ ያወጡት መረጃ አለ። እሱም መረጃ ተመርኩዘን እንግዲህ የአቶ አስናቀ ሹፌር ይገኝበታል የተባለውን ቤት ጥቆም አድርገውልን ቤት ድረስ ወስደው አሳይተውናል። ስለዚህ አቶ አስናቀ ሹፌር ከሱ ብዙ መረጃዎችን እንደምናገኝ በሱም በኩል አቶ አስናቀን እጃችን እንደምናስገባ እርግጠኛ ስለሆነን አቶ አስናቀን ያገኛቸዋል ከሳቸው ጋር ብዙ ግንኙነት አለው ስለተባለ ሹፌሩን ይዘን እንግዲህ አቶ አስናቀን በእጃችን ለማስገባት አሁን የምንገኘው እንግዲህ ቲሜንም ክሮዬንም ይዤ የአቶ አስናቀ ሹፌር ይገኝበታል የተባለው ቦታ ላይ ነው የምገኘው። ቤት ውስጥ እንግዲህ ባለቤቱ ብቻ እንዳለች ለማጣራት ችለናል። ስለዚህ በቀጥታ ቤት ገብተን ከባለቤቱ ጋር እያወራን እንትናን የምንጠብቀው ይሆናል፣ ባለቤቷን የምንጠብቀው ይሆናል። የሚፈጠረውን ነገር ከእናንተ ከውድ ቤተሰቦች ጋር አብረን የምናይ ይሆናል። ከዛ ውጪ ደግሞ እኛ በግላችን ከፖሊሶች ጋር ማጣራት በቻልነው መሰረት ብዙ ጊዜ የገንዘብ ዝውውሮች በሱ በኩል ገብተው ከዛ ወደ አቶ አስናቀ እንደሚተላለፉ ማረጋገጥ ችለናል። ከዛ ውጪም ደግሞ ይህ ሹፌር የተባለው ግለሰብ ብዙ ወንጀሎች ላይ ሲሳተፍ እንደነበረ ብዙ መረጃዎችን፣ ሰነዶችን ከአቤልና ከሄኖክ ማግኘት ችለናል። ስለዚህ ቤት ከገባን በኋላ ምን ሊፈጠር ይችላል፣ ምን ሊሆን ይችላል የሚለውን ነገር ከእናንተ ከውድ ቤተሰቦች ጋር የምናጣራ ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። እንዲሁም ደግሞ ብዙ ሰዎችን ስለሚያስተምር በደንብ አድርጋችሁ ሼር እንድታደርጉት ፈልጋለሁ። ከዛ ውጪ የሚሰማችሁ ማንኛውንም አስተያየትም ጥቆማ ኮሜንት ላይ ማስቀመጣችሁን እንዳትረሱ። በቀጥታ ወደ ቤት እንግባ፣ እንሄድ። አቤት። ሰላም፣ እንዴት ነሽ? ሰላም ነው። ምንድነው ፈልገን? ከቻው አንድ መነጋገር ምንድነው? አይቻልም። ምንድነው? ውጡልኝ ከቤቴ ውጡልኝ። የምፈልጋችሁ ነው። ተረጋጊና ቁጭ በይ። ስሚ፣ ተረጋጊና ቁጭ በይ። ውጡልኝ። ከአንቺ ጋር ማውራት የምንፈልገው ጉዳይ አለ። ቁጭ በይ። ተረጋጊና ቁጭ በይ። ይኸውልሽ ነግሬሻለሁ። ተረጋግተሽ ቁጭ በይ። ከአንቺ ጋር ማውራት የምንፈልገው ጉዳይ አለ። የምታወሩ ከኔ ጋር የሰራሽው የደበቅሽው ነገር አለ። ጫለው። ውጡልኝ። የሰራሽው ወንጀል አለ። ቤት ሳልጠራ ውጡልኝ። ሂዱ ከቤቴ። ይኸውልሽ አርፈሽ ተረጋግተሽ ቁጭ በይ። ብጠሪም ጎረቤት ምንም የሚፈጠር ነገር የለም። ሂዱልኝ። ከአንቺ ጋር ማውራት የምፈልገው ጉዳይ አለኝ። ተረጋግተሽ ተቀመጪ። ለምንድን ነው ካሜራ ይደንቅ እንኳን አጥፋልኝ። ሂዱልኝ። ኧረ በእናታችሁ ውጡልኝ። ምንድናችሁ? ይኸውልሽ ከአንቺ ጋር ማውራት የምፈልገው ጉዳይ አለ። የትንሽ ደቂቃ እንድታገሽኝና እንድታወሪኝ እፈልጋለሁ። ተረጋግተሽ ቁጭ በይ። እንግዲህ ውድ ቤተሰቦቼ ያው የአቶ አስናቀ የሹፌሩ ሚስት የሆነችውን እንግዲህ ያለውን ነገር አስረድተናት ልታወራን በመጨረሻም ፈቃደኛ ሆናለች። ለዛ ነው ካሜራዬን የሚያበራሁት ሴታፖቹን የሚያስተካከልኩት። እንግዲህ እስኪ በመጀመሪያ እስኪ ከትውውቅ እንጀምር። ያው የተዋወቅንበት የተገናኘንበት ነገር ጥሩ ባይሆንም እስኪ ከትውውቅ እንጀምርና አንቺ ማን ልበል? ኒያን ይባላል። እሺ፣ ለማንኛውም እስኪ ስለ ባለቤትሽ አንዳንድ ነገሮች እንድትነግሪኝ እፈልጋለሁ። ባለቤትሽ እዚህ ነው የምትኖሩት? አብራችሁ አይደል? አዎ። በየቀኑ ወደ ቤት ይመጣል? አዎ ይመጣል። ስራ ፊልድ ምናምን የሚወጥባት ምክንያቶች የሉ? አዎ ፊልድ ይወጣል አንዳንዴ፣ አልፎ አልፎ። ለምንድን ነው የምትጠይቀኝ? ማወቅ ያለብኝ ነገር ስላለ ነው። እዚህ ሙያ ላይ ከገባ ስንት ዓመት ሆነው? ረዥም ጊዜ ሆኖታል። በሹፍርና ህይወቱ ነው የምንተዳደረው። ስለዚህ ከአቶ አስናቀ ጋር መስራት ከጀመረ ብዙ ዓመት ሆኖታል ማለት ነው። ሹፌር ነው
ስለ አቶ አስናቄ ማን ናቸው? አላውቃቸውም። ምን አይነት መኪኖች ነው የሚነደው ባለቤትሽ? ከባድ መኪና። ከባድ መኪና ነው የሚነደው? እርግጠኛ ነሽ? አዎ። ምናልባት ወደ ቤት መኪኖችን ይዞ አይመጣም? አይ መኪና ይዞ አይመጣም። ለምንድን ነው የምትጠይቀኝ አንተ? ማወቅ ያለብኝ ነገር ስላለ ነው። ማወቅ የፈለግከው ነገር ምንድን ነው? ባለቤትሽ ከአቶ አስናቀ ጋር እንደሚሰራ ቃሉ። አቶ አስናቄ ማን ናቸው? አቶ አስናቀ በጣም ከባድ ወንጀለኛ ነው። እኛ እየፈለግን ያለው ከባድ ወንጀለኛ ነው። በዚህ ውስጥ ደግሞ ማለት ነው ባለቤትሽንም ሲያሳትፋቸው ነበረ። ባለቤትሽም እዚህ ስራ ውስጥ ነበረበት አብሮ። አቶ አስናቀ አድርግ የሚሉትን ሂድ የሚሉት ቦታ ላይ አቶ አስናቀ የሚገኙበት ቦታ ላይ ሁላ ባለቤትሽ እንደሚገኝ እናውቃለን። ስለምን ወንጀል ነው የምታወራ? ባሌ ወንጀለኛ አይደለም። በላቡ ሰርቶ የምኖር ሰው ነው። አቶ አስናቂ ደግሞ አላውቃቸውም። እኔ አንቺ ላታውቂያቸው ትችያለሽ፣ ግን ባለቤትሽ እንደምትይኝ ከባድ መኪና ሹፌር አይደለም። ባለቤትሽ የሚነዳው የቤት መኪኖችን ነው አይደለም? እኔ የማውቀው ይሄንን ነው። ከባድ መኪና ምን አይነት ከባድ መኪና ነው የሚነዳው? ከባድ መኪና የሚሰራ ደግሞ የሚነዳ ከሆነ ደግሞ ማለት ነው ፊልድ ሲወጡ ምናልባት ከክፍለ ሀገር ወደ ክፍለ ሀገር ነው ከባድ መኪኖች የሚነዳው አይደለ? አዎ። እንደዛ ደግሞ ሲሆን ማለት ነው ለሁለት ወር ምናምን ላታዩት ትችያለሽ ባለቤትሽ። አይደለም። ለምንድን ነው አንተ ይሄን ሁሉ የምትጠይቀኝ? እኔ ማወቅ ያለብኝ ነገር ስላለ ነው የምጠይቅሽ። እኔ ምንም የማውቀው ነገር የለም። አንቺ የምታውቂው ነገር ይኖራል፣ የሆነ የተወሰነ ነገር ባለቤትሽ ነው መቼም ከአንቺ የሚደብቀው ነገር ይኖራል ብዬ አላስብም። አሁን ምንም አልነገረኝም። እኔ የማውቀው ይሄንን ብቻ ነው። ከባለቤትሽ ጋር በግልጽ ነገሮችን አታወሩም ማለት ነው? እናወራለን፣ ግን እሱ ወንጀለኛ አይደለም። ወንጀለኛ ሊሆንም ይችላል፣ ግን ከወንጀለኛ ጋር ግን እያበረ ነው ያለው። ሲጀምር የወንጀለኛ ሹፌር ሆኖ ነው እየሰራ ያለው። በዛ ላይ ደግሞ ብዙ ነገሮችን ብዙ ሚስጥሮችን እንደሚያውቅ ደግሞ እርግጠኛ ነኝ። ስለምንድን ነው የምታወራ? ቤቴ በግድ ገብተህ አሁን ደግሞ ባሌ ወንጀለኛ ልታደርገው ነው? ይኸውልሽ አንድ ነገር ልንገርሽ፣ አቶ አስናቀ በጣም ከባድ ወንጀለኛ ናቸው ከምታስቢ በላይ። በሱ ምክንያት ደግሞ ማለት ነው ባለቤትሽም ያው ከእሳቸው ጋር መጋጨት የለበትም። ምናልባት የሆነ ነገር ከተፈጠረ ለአንቺም ለሱም የሚያሰጋችሁ ነገር ነው ያለው። አቶ አስናቀ ሁለታችሁንም ከማጥፋት ወደኋላ አይሉ። የሆነ ነገር ከመጣባቸው የሚደርስባቸው ነገር ካለ ለሁለታችሁ የሚመለሱ አይነት ሰው አይደሉ። ስለዚህ አንቺ እንድትረጅኝ ይፈልጋለሁ። እኔ ምንም የማውቀው ነገር የለም። ስለምን ወንጀል እንደምታወራ የማውቀው ነገር የለም። ባሌ ንጹህ ሰው ነው እኮ። ባልሽ ግን እንደምትይኝ ከባድ መኪና ሹፌር አይደለም። ለምን ልትደብቂለት ትፈልጊያለሽ አንቺ? ምንም የደበቁት ነገር የለም። እኔ የማውቀው ይሄንን ብቻ ነው። ባለቤትሽ የሚነዳቸው መኪኖች ያው ከሱ ጋር አብረው ይሰሩ ከነበሩ ሰዎች ለማወጣጣት ችለናል። ባለቤትሽ እጅም ደግሞ ብዙ ዶክመንቶች እንደሚገኙ እናውቃለን። ምንም የለም። ያን ይኸውልሽ ባለቤትሽ ነው ነገሮችን ልትደብቂለት እየሞከርሽ እንደሆነ ይገባኛል። ግን ማለት ነው እያደረግሽ ያለሽው ነገር ተገቢ አይደለም። ምክንያቱም አሁን እሱ ባለበት መንገድ የሚቀጥል ከሆነ ማለት ነው ዘብጥያ መውረዱ አይቀርም። በዛ ላይ ደግሞ ማለት ነው የሰዎችን ሕይወት አደጋ ላይ የሚጥል ከሰዎች ጉሮሮ እየነጠቁ የሚኖሩ ሰዎች ናቸው። እነዚህ ሰዎች ደግሞ ለአንቺም ነገር የሚመለሱ አይደሉም። ይሄን ሰውዬ ቤቴ በግድ ገብተህ ስለምን እያወራ እንደሆነ አላውቅም። ደጋግሜ ስለ አቶ አስናቄ ትለኛለህ። ማነው አቶ አስናቄ? ባሌ ንጹህ ሰው ነው። ለምንድን ነው ባሌ የምትወነጅለው? ባሌን የምትወነጅለው? ባሌ ሲጀምር ንጹህ ሰው አይመስለኝም። ለምን እንደምልሽ ታውቂያለሽ? ከወንጀለኛ ጋር ነው እየሰራ ያለው። ወንጀል ባለበት ቦታ ላይ ይገኛል። ወዶም ይሁን ተገዶ አይቶም ይሁን ሳይ ብዙ ነገሮችን እየደበቀ ኖሯል። ለህግ ማሳልፎ መስጠት የሚጠበቅበትን ነገር ሳያደርግ ቆይቷል እስካሁን ድረስ። እሱም ደግሞ በእርግጠኝነት እዚህ ውስጥ ተሳትፎ ይኖረዋል ብዬ አስባለሁ። እንደማየው ቤትሽ ራሱ ደመቅ ያለሽ ቤት ነች። አሪፍ ቤት ነው ያለሽ። የኪራይ ቤት ነው ገዝታችሁት ነው? በቃ ሰውዬ ስለምን ወንጀል ነው የምታወራው? ይሄን ቤት ገዝታችሁት ነው ተከራይታችሁት ነው? በቃ ከዚህ በላይ ምንም እንድጠይቀኝ አልፈቅድልህም። ለምን? አንተ ማን ነህ? አንቺ መደበቅ የምፈልጊው ነገር አለ? ምንም የምደብቀው ነገር የለም። እሺ ንገሪኝ እስኪ። ይሄን ቤት እንዴት ነው? ባሌን እየወነጀልክ ነው። ባሌ ንጹህ ሰው ነው። ባልሽ ንጹህ ሰው እንደሆነ እንድታረጋግጭልኝ እፈልጋለሁ። ማረጋገጫ አለሽ? ንጹህ መሆኑን የሚገልጽ ነገር? ንጹህ ሰው ነው ባሌ። ምን አለሽ ማረጋገጫ? እስኪ ንገሪኝ። እኔ ወንጀል ላይ እንደሚሳተፍ አቶ አስናቀ ሹፌር እንደሆነ ግን ተጨባጭ መረጃ አለኝ። ማነው አቶ አስናቀ? ከዛም ውጪ ደግሞ ይኸውልሽ እጄ ላይ የገቡ የተወሰኑ ሰነዶች አሉ። ቀድመን ከያዝናቸው ወንጀለኞች ያገኘኋቸው ሰነዶች አሉ፣ የፎቶ ማስረጃዎች አሉ። እነዛ ሁሉ ደግሞ የሚገልጹት ማለት ነው ባልሽ ወንጀለኛ እንደሆነ ነው የሚገልጸው። አንቺ እነዛን ነገር ዲስፕሩቭ የምታደርጊበት ነገር ካለሽ አሳይ። እባክህ ስለምንም እንደምታወራ አላውቅም። ባሌ ንጹህ ሰው ነው። ሃኒ እየሰማሽ ነው አይደል? አቶ አስናቀ ሁሌ ደጋግመህ ስለ አቶ አስናቀ ነው የምታወራው። አሁን የምፈልጋቸው አቶ አስናቀ ነው። አቶ አስናቀ በጣም ከባድ ወንጀለኛ ናቸው። እኔ አቶ አስናቀን አላውቅም። ባሌ ናት ወንጀለው። ባሌ ናት ወንጀለው? ባሌ ሲጀምር ወንጀለኛ ነው። ወንጀል ብቻ ሳይሆን በእርግጠኝነት ልንገርሽ። አሁን ይኸውልሽ ሃኒ አንድ ነገር እንድትረጂኝ እፈልጋለሁ። ባልሽ ንጹህ እንደሆነ እንድታረጋግጭልኝ እፈልጋለሁ። አሁን ማለት ነው በቀጥታ እንድትደውይለት እፈልጋለሁ። ለሱና ቤት እንዲመጣ በሆነ ምክንያት አግባብተሽ ቤት እንዲመጣ እንድታረጊልኝ እፈልጋለሁ። ለምንድን ነው የሚደውልለት? ስለሱ እየነገርኩ እኮ ነው። ይኸውልሽ ሃና ማታውቂው ነገር አለ አንቺ። ባለቤትሽ ከአቶ አስናቀ ማለት በጣም ርኩስና አረመኔ የሆነ ሰው ነው።
አንቺን አይደለም ማለት ነው ቤተሰቦችሽን ሊያጠፋ የሚችል ሰው ነው። በጣም አደገኛ ሰው ነው። ብዙ ወንጀሎችን ሲሰራ የነበረ ሰው ነው። ለገንዘብ ብሎ ምንም ነገር ከማድረግ ወደኋላ አይልም። አሁንም ደግሞ በእርግጠኝነት የምነግርሽ ማለት ነው ባለቤትሽ ስራው ተመችቶት ወይ ወንጀሉ ተመችቶት አይደለም አብሮት እየሰራ ያለው ምን ታውቂያለሽ? አንቺንም ለመጠበቅ የራሱንም ቤተሰቦች ለመጠበቅ አንቺንም ቤተሰቦች ለመጠበቅ ሲል ነው እዚህ ነገር ውስጥ የገባው። አሁንም ደግሞ አብሯቸው እየሰራ ያለው በዛ ምክንያት ነው። ባለቤትሽን የማይፈለግ ነገር ውስጥ ነው የሚከቱት። አቶ አስናቀ በጣም ሴቶችን ይወዳል። ሴቶችን እንዲያቀርቡ ያደርጓቸዋል። እንግዲህ ባለቤትሽ ነው እየሄደ ለሱ ሴቶችን እንዲያመጣ የሚያደርገው። ከዛም ውጪ ደግሞ ከብዙ ሴቶች ጋር ነው ክለብ ነው የሚያስመሸው። አንቺን ፊልድ እንደሄደ ይነግርሻል እንጂ አቶ አስናቀ በሚንዘላዘልበት ቦታ ሁላ ነው ይዞት እየተንቀሳቀሰ ያለው። ስለዚህ አንቺም ትዳርሽም አደጋ ውስጥ ነው ያለው። ትዳርሽንም ያንቺንም ህይወት መታደግ ስለምንፈልግ ነው እየተጨቃጨቁሽ ያለሁት። እውነትህን ነው። ስለምን እንደምታወራ ግን ታውቃለህ? ማወራውን ነገር ስለማውቅ ነው እያወራ ያለሁት። ስለ ባለቤትሽ ነው። ባለቤትሽ ወዶም ይሁን ተገዶ እዚህ ነገር ውስጥ ገብቷል። አይ አልገባም የምትይኝ ከሆነ ደግሞ ደውለሽለት መጥቶ ማለት ነው እዚህ ቤት ውስጥ እንዲያረጋግጥልኝ እፈልጋለሁ። የሰማሽኝ ነው አይደል? አዎ ሰምቻለሁ። አንቺም ትዳርሽም ቤተሰቦችሽም አደጋ ላይ ነው ያሉት። ይህንን ነገር ደግሞ ማስተካከል የምንችለው ማለት ነው እኔና ባለቤትሽ ቁጭ ብለን ማውራት ስንችል። ይኸውልህ ስለምን እያወራ እንደሆነ ምንም እየገባኝ አይደለም። ስለምን ሴት ማቅረብ ነው የምታወራው? አና በጣም እያደከምሽኝ ያለሽ ነገሮችን ቀለል አድርጌ ነው ላስረዳሽ እየሞከርኩ ያለሁት። ባለቤትሽ አደጋ ውስጥ ነው ያለው። ከአደጋው እንታደገው ነው እያልኩሽ ያለሁት። ከአደጋው እንታደገው ማለት ምናልባት ወንጀል ውስጥ ከተሳተፈም ይሄ ሰውዬ ድጋሚ እንደዚህ አይነት ውስጥ እንዳይገባ መታረም አለበት። ያለበለዚያ ለአንቺም አይጠቅምሽም። በዛ ላይ ደግሞ አንቺንም ቤተሰቦችሽንም የሱንም ቤተሰቦች አደጋ ላይ የጣለ ነገር ውስጥ ነው ያለው። አቶ አስናቀ በጣም አረመኔ ሰዎች ናቸው። እኛ ይኸውልሽ ቀድመን ለአንቺ ጥበቃ የማናደርግልሽ ከሆነ ባለቤትሽን ማትረፍ የማንችል ከሆነ ማለት ነው የማትፈልጉት ነገር ነው የሚፈጠረው። እሳቸው ለገንዘብ ብለው ምንም ነገር ከማድረግ ወደኋላ የሚሉ አይደሉም። እኔ ደግሞ ባለቤትሽ ላይ እንደነገርኩሽ የተወሰነ ያስኳቸው መረጃዎች አሉ። ከነሱ ጋር ይሰሩ የነበሩ ሰዎችን ወንጀላቸውን ስናወጣጣቸው የሰጡ መረጃዎች አሉ። እነዛ መረጃዎች ደግሞ እንደሚያሳዩን ከሆነ ባለቤትሽ ከአቶ አስናቀ ጋር ብዙ ተሳትፎ ያላቸው ነገሮችን እያደረገ ነበር። ወዶም ይሁን ተገዶ እንደነገርኩሽ ወዶ ላይሆን ይችላል። ግን አቶ አስናቀ እኛ የምንፈልገው አቶ አስናቀን ነው። አቶ አስናቀን የሚያስረክበን ከሆነና ይሄ ሰውዬ ወንጀል ውስጥ እንደሌለበት ካረጋገጥን ከሱ ምንም የምንፈልገው ነገር የለም። ስለዚህ ባለቤትሽ ንጹህ እንደሆነ እንዲያረጋግጥልኝ ስለምፈልግ ማለት ነው በሆነ ምክንያት ደውለሽ እንድታድኝ ይፈልጋሉ። ይኸውልህ የባሌን ስም እያጠፋ ነው። ስም በማጥፋትም እከስሃለሁ። መከሰስ ካለብኝ ችግር የለውም እከሰሳለሁ። እኔ ባለቤትሽ ንጹህ ይሁንና ንጹህ መሆኑን ካረጋገጠ መቼም እኔ አሁን ያለ ምክንያት ጠርጥረዋል ወንጀል እየሰራ ነው ስሙን እያጠፋ ነው ያልሽ ነው አይደለ? እሱ ትክክል መሆኑን በኋላ የሚኖረን ቆይታ ደግሞ ከወዲሁ እንድትጋበዝልኝ ጋበዝኳችሁ። ግን ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ባካችሁ ቻናሉን ሰብስክራይብ በማድረግ አበረታቱን፣ ደግፉን። እንዲሁም ደግሞ ብዙ ሰዎችን ሊያስተምር ስለሚችል በደንብ ሼር እንድታደርጉ ትፈልጋለሁ። አሁን በቀጥታ ከቤት ወጥተን እንግዲህ ተደብቀን ባለቤቷን የምንጠብቅ ይሆናል። እንግዲህ ውድ ቤተሰቦቼ ያው እንደተነጋገርነው ከቤት ወጥቼ ካሜራዬን ደብቄ እኛም ተደብቀን ቲሞቹም ደግሞ በተለያየ አቅጣጫ ሆነው የአቶ አስናቀን ሹፌር በመጠበቅ ላይ ነው የምንገኘው። እንግዲህ ውድ ቤተሰቦቼ የአቶ አስናቀ ሹፌር እንግዲህ ተደውሎለታል፣ እየመጣ ነው። እሷም ደግሞ መረጃ ማቀበል ስለሌለባት ቤት ውስጥ ይኖራሉ ተብለው መልእክት ሊያስተላልፉ የሚችሉ እያንዳንዳቸው ኤሌክትሮኒክሶች ቤቱን ፍተሽ አድርገን ወሰድን ይሆናል። ስልኳም ደግሞ በእጄ ላይ ነው የሚገኘው። ስለዚህ የአቶ አስናቀ ሹፌር ምንም አይነት መረጃ የሚደርሰው አይሆንም። ስለዚህ አሁን በቀጥታ ተደብቀን እሱን የምንጠብቅ ይሆናል። ስለዚህ ውድ ቤተሰቦቼ እሱ ከመጣ በኋላ ምን ሊፈጠር ይችላል፣ ምን ሊሆን ይችላል የሚለውን ነገር ምንም የምናውቀው ነገር የለም። ስለዚህ ከገባ በኋላ ከጀርባው ቀጥታ ወደ ቤቱ ምንገባ ይሆናል። ባለቤቱ በቤት ከገባ በኋላ ምንም አይነት መረጃ እንድታቀብለው አልፈልግም። ያው ስልኳንም ብንወስድባት እሱም በአካል ካገኘችው በኋላ የሆነ መረጃ ልትሰጠው ትችላለች። ከዛ በኋላ ሊጠፋብን ይችላል ብለን ስለሰጋን ቀድመ ጥንቃቄ ማድረግ ያለብንን ሁሉ ጥንቃቄ እያደረግን ያለነው። ስለዚህ አሁን በቀጥታ እሱን የምንጠብቅ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ ጋበዝኳችሁ። መልካም ጊዜ።
ከአንተ ማወቅ የምንፈልገው ጥያቄ አለ። የምን ጥያቄ ነው ሲጀመር? እነማን ናቸው? ምንድነው የምታወሩት? ቆይ ምንም የገባኝ ነገር የለም። አንተ ማን ነህ? አቶ አስናቀ የኔ ያለው አቶ አስናቀ ማን ነው ሲጀመር? ቆይ እነማን ናቸው እነሱ? አቶ አስናቀ የኔ ያለው ወሬ ነው የምትሮጠው? ምንድነው ከኔ የምትፈልጉት? ወሬ ነው የምትሮጠው? አቶ አስናቀ የኔ ያለው ንገረኝ። ምንድነው የምታወራው? እኔ ምንም የማውቀው ነገር የለም። የምታውቀው ነገር የለም? እኔ ምንም ተረጋጋና ቁጭ በል። ጭራሽ ቤታችን ድረስ እንደዚህ መጥቶ የሚያስፈራሩን እነማን ናቸው? ተረጋጋና ቁጭ በል። ምንድነው መረጋጋው ነው ሲጀመር? እነማን ናቸው? ቆይ እነሱ ተረጋግተህ እንድታወራ እንፈልጋለሁ። ቆይ እኔ ምንድነው የማወራው? ቆይ ሌላ ነገር ውስጥ መግባት አልፈልግም። ምንድነው የማወራው? ቆይ የሰማኝ ነው አይደል? ተረጋጋና ቁጭ በል። እንዴ ግራ ያገባኝ እኮ ነው አባቴ። አንተ ማነህ ሲጀመር? መጀመሪያ አንተ የአቶ አስናቀ ሹፌር አይደለም? ምን የምታወራው? ቆይ ምንድነው አንተ መደብደብ ትፈልጋለህ? ዝም ብለህ አትናገር። ታራኔ ቆይ እሺ፣ እኔ ምን ላድርግ? ታራኔ ግራ እያገባሽ ነው። አሁን ተረጋግተህ እንድትቀመጥ እፈልጋለሁ። የምጠይቅ ጥያቄ አለ። ለምጠይቅ ጥያቄ እንዳለ መልስ እንድትሰጠኝ እፈልጋለሁ። እየሰማኝ ነው አይደል? እየሰማኝ ነው አይደል? እየሰማሁ ነው። የምጠይቅን ጥያቄ እንዳለ እንድመልስልኝ እፈልጋለሁ። ምንድነው ጥያቄ የምንጠይቀኝ? ቆይ ተረጋጋ መጀመሪያ። ከዛ መመለስ ያለብን ትመልሳለህ። ወንጀል አልሰራማ። ምንድነው? የምን ወንጀል የምትወራው? ወንጀል ሰርታል? አልሰራሁኝም እኮ ተረጋጋ ታዲያ። ቆይ ግባ። ያው እንግዲህ ውድ ቤተሰቦቼ ያው ሹፌሩ እንግዲህ ለማምለጥ በጣም ብዙ ጥረቶችን እያደረገ ነበረ። በቃ ምን ሊደብቅ እንደፈለገ እኔ እንጃ። ብቻ ግን በጣም ብዙ ጊዜ ለማምለጥ ሙከራን እያደረገ ነበረ። አሁን ራሱ ብዙ ነገር ብዙ ከማስቸገር በኋላ ነው በድጋሚ እዚህ ጋር ቁጭ ብለን ለማውራት የቻልነው። ባለቤቱም ደግሞ እሱ ከመጣ በኋላ ሌላ አይነት ባህሪ ማሳየት ጀምራ ነበረ። በጣም ያስቸገረችን ስለነበረ ከእሷን ቁጭ አድርጎ ማውራት ስለማይቻል እሷንም ደግሞ ከቲሙ ጋር እንድትቆይ ከቤት እንድትወጣ አድርጊያታለሁ። እንግዲህ ውድ ቤተሰቦቼ ከሹፌሩ ጋር የሚኖረኝን ቆይታ እንድትጋበዙልኝ በድጋሚ ጋበዝኳችሁ። ተካ ነው አይደል ስምክ? አዎ ተካ ነው። እስኪ ስለ ራስህ የተወሰነ ነገር ንገረኝ። ተካ እባላለሁ። የረጅም ዓመት የሹፌር ባለቤት ነኝ። በሹፍርና ነው ያው ረጅም ዓመት ነው በሹፍርና እያገለገልኩ የቆየሁት እና በቃ የምንተዳደረውም ያው እኔ ሹፍርና በምሰራበት ገንዘብ ነው። ከአቶ አስናቀ ጋር በምንድን የተዋወቃችሁት? እኔ ስለ አቶ አስናቀ የምትለው ሰውዬ ምንም ነገር ማውቀው ነገር የለም። እኔ ቅድምም እንደዚህ እያጨናነቀኝ ነበረ። ጭራሽ ጋርዶች ምናምን ተካ ከበቂ በላይ ማስረጃ ይዤ ነው የመጣሁት አንተ ጋር። ምንም ነገር ልታሸኝ አልፈልግም። አንተ የአቶ አስናቀ የግል ሹፌር መሆንህን አውቃለሁ። አቶ አስናቀን ማን እንደሆኑ ጥቁሩን ቀዩን አላውቅም። እኔ ሹፌር መሆኔን ምን መኪና ነው የምትነዳው? እኔ የተለያዩ መኪኖች የምነዳው አሁን ላይ እየነዳህ ያለው? አሁን ላይ የምነዳው የታክሲ የታክሲ ሹፌር ነህ? አዎ እንጂ ሌላ በተገኘው ነው የምንነዳው። ባለቤትን ደግሞ ስንጠይቃት የከባድ መኪና ሹፌር እንደሆንክ ነው ነገረች። ያው እሷ የምታውቀው እንግዲህ እንደዚህ ነው። እኔ ብዙን ጊዜ የምሰራቸው መኪናዎች ያው እንዳልኩ የተለያዩ መኪኖች ናቸው። የከባድ መኪኖችንም እነዳለሁ፣ ታክሲዎችንም ሳገኝ እነዳለሁ። ያው በተገኘበት ነው የምሰራው። እኔ ይኸውልህ ተካ፣ አንተ በቀጥታ ከአቶ አስናቀ ጋር ግንኙነት እንዳለ ከአቶ አስናቀ ጋር እንደምትሰራ አቤልም ነግሮኛል። ከሄኖክም ደግሞ መረጃዎችን አግኝቻለሁ። አቤልና ሄኖክን ግን በደንብ እንደምታውቃቸው አውቃለሁ። ይኸውልህ ያው ወንድሜ እኔ ስለ አቤል ስለ ሄኖክ እና አቶ አስናቀ የምትላቸው ሰዎች እኔ ምንም የማውቃቸው ነገር የለም። እኔ እያስጨነቀኝ ነው። ቅድምም እንደዛ አቶ አስናቀ ምናምን ብለህ ስታስፈራራኝ ነበረ። አሁን ላይ ደግሞ ጭራሽ አቤልና ይኸውልህ ተካ፣ እንደዚህ መቀጠላችን አያዋጣል። አንተ የምታውቃቸው ብዙ ምስጢሮች አሉ። አቶ አስናቀ ብዙ ወንጀል ሲያሰሩ እንደነበር አውቃለሁ። እኔ አቶ አስናቀ የሚባለውን ሰውዬ አላውቀውም አልኩህ እኮ ወንድሜ። እኔ አቶ አስናቀ ምናምን የምትላቸው ሰዎች አላውቃቸውም። ቆይ ከዚህ በላይ ምን ዘቅዝቀህ እንትን ማለት አለብን? ማወቅ አለብን ከዚህ በለጠ? ይኸውልህ ተካ፣ በስምህ የተሰሩ ብዙ ፋውሎች እንዳሉ አውቃለሁ። የምን ፋውሎች የምታወራው? አንተ ከአቶ አስናቀ ጋር በደንብ እንደምትንቀሳቀስ መረጃው አለኝ። ለዛም ነው እኔ ምንም ነገር ሳላጣራ ምንም ነገር ሳላቀህ ዝም ብዬ ድንገት ተነስቼ ቤት አልመጣም። ይኸውልህ የኔ ወንድም፣ ይሄ የምታወራው ነገር ምንም ነገር እንትን እያለኝ አይደለም እና እባክህ የምታወራው ነገር ምንም ነገር እየገባኝ አይደለም። ከአቶ አስናቀ ጋር የተነሳቸውን ፎቶዎች ላሳይ። የምን ፎቶን የምታወራው? ከዛ ውጭ ደግሞ እጁ ላይ ብዙ ሰነዶች እንዳገሉ አውቃለሁ። እኔም እጄ ገባለ ከወይዘሮ አትጠገብ በቡርስ እየተላለፉ ያሉ በአንተ አካውንት ገብተው ወደ አቶ አስናቀ የተላኩ ብሮች እንዳሉ አውቃለሁ። አንተ ሹፌር ሆነክ እንግዲህ ከአንድ ሹፌር የወር ደመወዙ ቢያንስ 20-30 ሺህ ብር ሊሆን ይችላል። አልናቅም።
ትልቅ አድርገኑ ማክሲመም 20-30 ሺህ ብር ብለን እናስብ። አንተ አካውንት ውስጥ እንዴት ነው 10 ሚሊዮን ብር ገብቶ ሊወጣ ይቻላል? ስለምንድን ብር የምታወራው ስትጀምር? ይሄንንም ልትክድ ትችላለህ? እኔ እንደዚህ አይነት ብር ቢኖረኝ ኖሮ እንደዚህ አይነት ቤት ውስጥ ኖር ነበረ። ቪላ ወይም አፓርታማ ምናምን ገዝተን አንኖር ነበረ። ሻል ያለ ኑሮ ላይ አንተ ብር አይደለም አቶ አስናቀ በአንተ በኩል ስለሚጠቀሙ ነው። ገንዘቦች አንተ ጋር ከገቡ በኋላ ወደ አቶ አስናቀ የምታወራው ነገር ምን ነገር እየገባኝ አይደለም። ይኸውልህ ያለ አግባብ አካውንት ውስጥ ብር እየገባ እየወጣ እንደነበረ ከባንክ ማጣራት ችለናል። በዛ ላይ ደግሞ ማለት ነው ምን ስትሰሩ እንደነበረ አቤልም ሄኖክም በደንብ ነግረውኛል። እኔ አቤልና ሄኖክ የምትላቸው ልጆች ምንም ነገር ማውቃቸው ነገር የለም። ስለኔ የተለያየ ከአቶ አስናቀ መልእክት በአንተ በኩል አይደለም ለነሱ የሚደርሰው። የምን አስናቀ ነው የምታወራው? የምን ሄኖክ ነው? የምን አቤል ነው? እሺ አንተ የት ነው ተቀጥረህ የምትሰራው? እኔ የምሰራው ነገርኩህ ሹፌር ነው። በቃ በተገኘው ነው የምሰራው አልኩህ እኮ። ዛሬ ታክሲ ብነዳ ነገ ደግሞ የጭነት መኪና ካገኘሁኝ እሰራለሁ። ከየት ነው የምታመጣቸው እነዚህ መኪኖች? ተቀጥሬ ነው የምሰራው እኮ። የቀጠረህ ማን ነው? የቀጠረህን ሰው ንገረኝ። የቀጠረኝ ሰው ማን ይቀጥረኛል? ራስ በራሴን እኮ ነው የማሰራው። የራስ መኪኖች ናቸው? የራሴ መኪኖች አይደሉም። ታዲያ ተቀጣሪ ነህ እንዴ? አሁን ለምሳሌ በቃ አታወናብድ። ተቀጣሪ ነህ አይደለህም? የምን ተቀጣሪ ነው የምታወራው? ቅጥር ተቀጥራ ነው የምትነዳው አይደል? እንዲያው ለአንድ ቀን ልቀጠር እችላለሁ ከዚህ ወይም ደግሞ ጅቡቲ። ምን አይነት ቅጥር ነው የአንድ ቀን ቅጥር ማለት? በሹፍርና እኮ ነው የምሰራው። እሺ የአንድ ቀን ቅጥር ከዚህ ጅቡቲ ልትሄድ ነው? ይኸውልህ አልገባህም። የአንድ ቀን ቅጥር ለምሳሌ ዛሬ እዚህ አዲስ አበባ ከሆነ ከጠዋት እስከ ማታ ልሰራ እችላለሁ። ከዛ በኋላ ማታ መኪናው አስረክቤ እሄዳለሁ። ከዛ ነገ ደግሞ እሺ በምን መልኩ ነው የምታገኘው እንደዚህ አይነት ስራ? ያው ደላሎች ምናምን አናገራለሁ። ደላሎች በእንደዚህ አይነት ስራ ላይ ይሰማራሉ? ለምን አይሰማሩት? አንተ ቀጣሪ የለህም? በቃ ቋሚ ቀጣሪ የለህም? በየቀኑ ነው? አዎ እኔ የለኝም። ይኸውልህ ከዚህ ጀርባ ልደብቀው እየሞከርክ ያለው መረጃ እንዳለ አውቃለሁ። ደግሞም ነግሬሃለሁ። ከበቂ በላይ ማስረጃ አለኝ አንተን ወደ ዘብጥያ ለማውረድ። ይኸውልህ የኔ ወንድም እዚህ ጋር እያወራህ ያለው ነገር ምንም ነገር እየጣመኝ አይደለም። እንደዛ ባለቤቴን ያስጨንቀሃት አወናብደሃት ምን ብልሃት እንደዚህ በቃ ራሷን እስከሚያማት ድረስ አደረግ። አሁን ደግሞ እኔ ጭራሽ ደግሞ እንደዚህ አይነት ነገር መፈጸም ቆይ ተገቢ ነው ትላለህ አንተ? ቆይ አንተ ሲጀመር ማን ነህና ነው እኔ ጋር መጣ ስለ አቶ አስናቀ ስለ ማን ምናምን? እኔ ወለ መርማሪ ጋዜጠኛ ነኝ። ተካየው ስለ መርማሪነት ምን ያገባኛል? አንተ ወንጀለኛ ነህ። አንድ ነገር ልንገርህ፣ ወንጀለኛነትን የሚያረጋግጥ ከበቂ በላይ ማስረጃ አለኝ። ይኸውልህ ዝም ብለህ ያለ አግባብ የሆኑ የገንዘብ ዝውውሮች በአንተ አካውንት ሲተላለፉ ነበር። የሰማኸው ነገር ሌላ ነገር ሊሆን ይችላል። የሰማሁት ሰውን ያረጋገጡትን ነገር ነው የምነግርህ። እኔ ልክ አሁን ላይ የምታወራቸው ነገሮች ምንም ነገር እየገባኝ አይደለም። እና ይኸውልህ ቤታችን መጠበጠበት ያሉትን የህግ አካላት እያያቸውና ፖሊሶች ምናምን ይታዩሃል አይደል? ያንተን አካውንት ቤቴ ድረስ መጣ እንደዚህ አስፈራርተህ ባይዘው ይኸውልህ በአሁን ሰዓት ላይ አንተ አካውንት ማለት እንዳይንቀሳቀስ ታግዷል። አንተ አካውንት ውስጥ የገባ ገንዘብ አለ። ተወራስ ጀመር። ቆይ እኔ ገንዘብ ቢኖር ይኖሮ እንደዚህ እንደምትለው አይነት ገንዘብ ቢኖር ይኖሮ በአራት የተለያዩ ባንኮች የተቀመጡና እየተላለፉ ያሉ ገንዘቦች አሉ። ይኸውልህ ተካ አንተ በቀጥታ ማለት ነው የወይዘሮ አትጠገብ ገታ ላይም እንደነበርክ በአንተ መኪና ታግታ ወደ ቤት እንደገባች የምን ገታ ነው የምታወራው? የምታውቀውን ነገር ነው የምነግርህ። አትደብቀኝ። ምን አስደብቀኝ? ይኸውልህ አቶ አስናቀ ብዙ ወንጀል እየሰሩ ነው በአሁን ሰዓት ላይ። ይኸውልህ እንድታውቅ የምፈልገው ነገር በአሁን ሰዓት ላይ ያንተም የባለቤትህም የቤተሰቦችም ህይወት አሳሳቢ ጉዳይ ላይ ነው ያለው። አቶ አስናቀ የሚባለው ሰውዬ ያበቃለት ሰውዬ። አቶ አስናቀ የሚባለውን ሰውዬ ልታስገባው ፈልጋለህ አንተ? አቶ አስናቀ የሚባለውን ሰውዬ ላውቀው አልችልም። ወይዘሮ አጠገብ የምትላትም ሴትዮ ተካ ለምን አሰማኝም? እየሰማኝ ነው አይደል? እየተደማመጠን ነው አይደል? እየተደማመጠን እኮ ያለ ነው። አንተ ላይ ሁሉም ላይ ተሳትፎ እንደነበረ በቂ ማስረጃ አለኝ። አንተ ነህ እኮ ምንም ነገር ግልጹ ዝም ብለህ የምታወራው። እኔ አቶ የምትለው ሰውዬ የማውቀው ነገር ነው። ስለ አቶ አስናቀ ምንም አታውቅም? አላውቅም እኔ። ስለዚህ የዚህ ሁሉ ወንጀል ባለቤት አንተ ነህ። አላውቃትም እኔ። ስለዚህ የዚህ ሁሉ ወንጀል ባለቤት አንተ ነህ። የምንም ወንጀል እስካሁን ድረስ የጠራናቸው ወንጀሎች የምትለው ነገር ነው እየገባኝ አይደለም። ሰዎችን ያገታችሁ ገንዘብ ሹፌር ነኝ። ስማ፣ ሰዎችን ያገታችሁ ገንዘብ እንደምትወስዱ ከዛም ውጭ ደግሞ ብዙ ወንጀሎችን እንደምትሰራ ለአቶ አስናቀ ብዙ አይነት ስራዎችን ስሰራለት እንደነበረ ብዙ የሐሰት ሰነዶች እንደምታስተካክል ምናምን አውቃለሁ። ምንም ነገር የማውቀው ነገር የለም እኔ አቶ አስናቀ የምትላቸው ሰው። ስለዚህ በቃ አንተ ነህ ወንጀለኛው ማለት ነው። የምን ወንጀል የምታወራው? ቆይ ይህን ሁሉ ወንጀል ስጠነስስ የነበረው ሴራ አብረው የነበሩ ሰዎች እንዳለ ተይዟል። የቀራችሁት ማና ማን ነው ታውቃለህ? አንተና እንትና ብቻ ናቸው። አቶ አስናቀ ብቻ ናቸው የቀራችሁት። እነሱ የማውቀው ነገር ምንም ነገር የለም። እኔ አንድና አንድ ሹፌር ነኝ። በቃ ከዚህ ላይ ነገር ምንም ነገር የማውቀው ነገር የለም። ተካ የማልፈልገው ነገር ውስጥ ልከተኝ ነው። ይኸውልህ ባለቤትን ማስጨንቀ ቤታችን ድረስ መጣ እንደዚህ ቤታችን አመሰቃቀለክ ህይወታችንን ትዳራችንን መበጥበጥ ከፈለክ ወይም ደግሞ የሆነ ሰው አንተን እንደዚህ ሂድና ትዳራችሁን በጥብጥ ያለክ ሰው ሊሆን ይችላል። እና እኔ ምንም ማውቀው ነገር የለም። ስለ አቶ አስናቀ ትነግረኛለህ? አልነግረኝም። ምንም ነገር ስለሱ ቆይ እኔ ምንም ነገር ማውቀው ነገር የለም እኮ እያልኩህ እኮ ነው። ይኸውልህ ተካ ከካሜራ ጀርባ ያለውን ቲም እያየሁ ነው አይደል?
አንተ በምፈልገው መልኩ ማውራት እንችላለን እናንተ ሌላ ሰጠጋባ ውስጥ መግባት ስለማልፈልግ ነው እንደዚህ ረጋ ብዬ እያወራህ ያለሁት እንጂ እንድታወራ ማድረግ አቅቶኝ አይደለም ሁሉን ነገር እንድትለፈልፍ ማድረግ አያቅተኝም ሲጀምር ወንጀለኛንም በዚህ ልክ ማናገር የለብኝም ግን የምታውቀው ሚስጥር እንድነግረኝ ስለምፈልግ ነው ዝም ብዬ እስካሁን ድረስ ታግሼ ቁጭ ያልኩት እኮ እኔ ስለምትለው ሚስጥር እኮ ምንም ነገር ማውቀው ነገር የለም እኮ ያልኩህ እኮ ነው እርግጠኛ ነህ አዎ እርግጠኛ ነኝ ቆይ አይደለም እንደዛ አይደለም ምን መሰለህ ምን መሰለህ ቆይ አንድ እንደሱ አይደለም ተካውን ተረጋጋ አይደል አዎ ሁሉንም የምታውቀው ነገር እንደምነግረኝ እርግጠኛ ስለሆንኩ ነው ካሜራ የማበረሩት እሺ አሁን ስለ አቶ አስናቀ የምታውቀው ነገር እንዳለ እንድነግረኝ ይፈልጋል ይኸውልህ እኔ አቶ አስናቀ የሚባለውን ሰውዬ አላውቃቸውም እኔ ማለት እንደዚህ ብዙም እንትን አላችሁም ግን የሱ ሹፌር ነኝ ምን ማለት ነው እኔ የሱ ሹፌር ነኝ አላውቃቸውም ማለት ታዲያ ምን ማለት ነው ሹፌር ሆነ እንዴት ነው የማታውቀው ያው ብዙን ጊዜ የሆነ መልእክት ምናምን የሚልኩት በሰው ነው እንጂ እኔም አላገኛቸውም እንደው አገኘኋቸው ቢባል ተካ በእናትህ ወደኋላ መመለስ አልፈልግም የግል ሹፌራቸው እንደሆን ካውቃለሁ አንተ ነህ የምትነዳው መኪናቸውን እሳቸው መኪና እንደማይነዱ አውቃለሁ ነገርኩህ እኮ እኔ ልከው የሆነ ነገር ትእዛዝ አድርግ ስባል ነው እኔ ማድረገው እንጂ ስለነሱ ስለሳቸው ጥልቅ ብዬ እሳቸውን የምታንቀሳቀሳቸው አንተ አይደለ ያው ማንቀሳቀሳቸው ነኝ ግን ስልክ ይልከው መኪናቸው የነሱ መኪና ከጀርባ የሚቀበሉ እኔ ሹፌር ነኝ በቃ እሺ ቅድም ያሳየው የባንክ የብር ዝውውሮች በአካውንት የተፈጸሙ ናቸው አይደል አዎ በእኔ አካውንት የተፈጸሙ ናቸው ወደ አቶ አስናቀ ገቢ ነው የተደረጉት አዎ እንዴት ሆነ አንተ ማታውቃቸው ከሆነ ይሄ ነገር ምን ሊከር ይችላል የሚደረገው ነገሮች እንዳለ በሙሉ ወደ እኔ ይመጣሉ እኔ ደግሞ አስተላልፋለሁ ወደ እነሱ ወደ እሳቸው እንጂ እኔ ስለሳቸው ጠልቂ ምናምን እንደዚህ ማውቀው ነገር የለም ይልኩ አቶ አስናቀ ማለት በጣም ኃይለኛ እንትን ናቸው ማለት በብዙ እንትን ነው የሚታወቁት በብዙ ሌብነት በብዙ በሰው እገዳ ምናምን የታወቁ ናቸው እኔ ይልኩ አርግ ያሉኝን ነገር ማድረገው አላረግም ካልኳቸው እኔንም እንደሚገሉ ባለቤቴም እንደሚገሏት ነው የነገሩ በቃ እኔ እንደዚህ አይነት ስራ ውስጥ የገባሁበት ምክንያት ምንም ነገር ማውቀው ነገር የለም ነበር እኔ ስለዚህ ስራ ራሱ ምንም ማውቀው ነገር የለም በቃ የመጀመሪያ ጊዜ ነው በቃ የስራ ማስታወቂያ ወጥቷል እነሱ የእሳቸው ድርጅት ምናምን ሲባል ዝም ብዬ ሄጄ እንትን ያልኩት ከዛ በመኪና ምንም ማውቀው ነገር የለም በመኪናዬ የሆነ ነገር ተጭኖ ምናምን ነው የተያዝኩት እሳቸው ነው ያዙኝ እሳቸው ሳይሆን ደግሞ እነዚያው እነ አቤል ምናምን እንደምትላቸው በቃ እኔ እንደነሱ ተላላኪ ነኝ እና በቃ አድርግ ያሉኝ ነው ማድረገው በቃ እና ምን አይነት ወንጀል አድርግ ካሉክ ታደርጋለህ እኔ ያው አድርግ ካሉኝ አድርጋለሁ ለባለቤቴ ለራሴ ስል ነው ይሄን ማድረገው ቤተሰቦችንም እንደሚገሉ አስፈራራቸው ስለዚህ የሰዎች ነፍስ ሲጠፋም አንተ ምንም የሚመለከት የለም እኔ የሰዎች ነፍስ ማጥፋት ምናምን ላይ እጄ ተሳትፎ የለውም ግን እነሱ ይሄን አድርግ ሲሉ እኔ ደግሞ አድርግ ለምለው ግን ሰዎች ሲታገቱ ምናምን ይዘው ሲሄዱ አንተ ጭጭነት አገልግሎት ትሰጣቸዋለህ ከዛ ውጪም ደግሞ በአንተ ስም ሰነዶች ዞረው ከዛ በኋላ ወደ እሳቸው ማዘዋወር ስራ ላይ ተሳትፏል ያው ልክ እንዴት መሰለህ ይሄን ማድረገው ደግሞ እሳቸው ወደ እኔ እንዳለ ሁሉም ነገሩ የሚያዙት ወደ እኔ ነው ከዛ አንተ ጋር ከገባ በኋላ ወደዚህ ይመጣል አዎ እነሱ ወደ እኔ ያስገባሉ እኔ ደግሞ ወደ እሱ ማስገባው ይሄ የሚሆነበት ምክንያት ደግሞ ምክንያቱም የሆነ ነገር እንዳልናገር ነው የሆነ ነገር አሁን ለምሳሌ የሆነ ነገር ብር ሊሆን ይችላል ወይም ደግሞ የሆነ ነገር አድርግ ልባል እችላለሁ እና በቃ ያንን መጀመሪያ የሚመጣው እኔ ጋር ነው በቃ ሁሉም ነገር ሰነዱም ሁሉም ነገር ተጽፎ የሚመጣው በእኔ ስም ነው እኔ ደግሞ ያንን ነገር በቃ አሳልፌ ለፖሊስ ሰጠው ማለት በቃ የኔንም ህይወት አጥቼ የቤተሰቦቼንም ህይወት አጣው ማለት ነው ስለዚህ ያንተና የቤተሰቦች ህይወት በነካት ስለሌለበት በንጹሃን ደም ትቀልዳለህ ማለት ነው እኔ በንጹሃን ደም አድርግ ያሉኝ ነው ማድረጉ ከዚህ በላይ ቆይ እሺ ስለ ወይዘሮ አትጠገብ እገታ ምናምን የምታውቀው ነገር እስኪ ንገረኝ ያው እኔ ስለ እሷ እገታ ማውቀው ነገር ቢኖር ኖሮ እሷን አግቷት እንዳለን ነው ማውቀው አገትናት በቃ የሆነ ቦታ ወሰድናት ከዛ ግን ከሷ ጋር አልተገናኘውም እኔ አግት በቃ አድርግ ሲለኝ የላካቸው ሰዎች አገቷት እኔ ደግሞ ጭኜ የሆነ ቦታ ደረስኳት በቃ ከዛ በኋላ ግን ከሷ ጋር የነበረ ከዘሮ አጠገብ ጋር የነበሩ ሁለት ሴቶች ነበር የት ነው ያሉት እኔ ስለነሱ አላውቅም ምንም ነገር ማውቀው ነገር የለም ይልተካ ወደኋላ አትመለስ እኔ ወደኋላ የነገርከኝ ያለው ማውቀውን እኮ ነው አንተ ነህ ሁሉ ነገር እንቅስቃሴ የምታደርገው የጭነቱን አገልግሎት ሰው ማንቀሳቀስ ነገርኩ እኮ ስለዚህ እነዚህ ሴቶች ምን እንደሉ አንድ ላይ ነበሩ ተወሰዱ አንድ ላይ አንድ መጋዛን የተቀመጡ ከዛ በኋላ እኔ እንትን ማውቀው ነገር የለም እሺ አቶ አስናቀ ሲል ነው ልናገኛቸው አቶ አስናቀ እኔ በተአምር እንትን የላቸውም ቦታ የላቸውም ስልክ እንዴት መሰለህ ቋሚ ቦታ የላቸውም ቋሚ መኖሪያ አሁን ለምሳሌ ከስራ ላይ ተነስተን የመጣው አይደለ ምን ነበር ስትሰራ የነበረው
አሁን እየሰራለሁት በቃ ፋይሎችን እንትን እያልኩ ነበር። ፋይሎች ምን እያደረግ? ፋይሎችን እየፈለግኩ ነበር። አንዳንድ ፋይሎች የጠፉ ፋይሎች ነበሩ። ስለ ሹፌር እኮ ስለ ፋይል ምን አገባ? እኔ በቃ አድርግ ያሉኝ ነው ማድረግ እኮ ነገርኩ እኮ ሹፌር በሹፌር። ስለዚህ እያንዳንዱ አቶ አስናቀ የሚያደርጉት ወንጀል ላይ ተሳታፊ ነው ማለት ነው። እኔ ልክ ነገርኩ እኮ እነሱ አደረጉ ያሉት ነገር ሙሉ ወረቀቱ በኔ ስም ነው ያለው። የሆነ ነገር እንኳን ተፈጸመ ቢባል በኔ ስም ነው በቃ ወረቀቱን አሰርቶ ምናምን የሚያመጡት። ስለዚህ ቀጥታ ከአቶ አስናቀ በላይ ቀልደኛ ወንጀለኛ አንተ ነህ ማለት ነው። ይኸውልህ እኔ አውቃለሁ ወንጀለኛ ነኝ፣ አልክድም፣ ወንጀለኛ ነኝ። ግን በቃ አድርግ ያሉኝ ነው ማድረግ በቃ እኔ ከዚህ በለጠ ምንም። ስለዚህ አሁን ተካ ሌላ ነገር ያው ህግ በሚጠይቅ ልክ ይጠይቃል። እኔ መመርበርና ማውጣት ያለብኝ ነገር ነው ማውጣው አሁን ማለት ነው። አቶ አስናቀን እጄ እንድታስገባ ፈልጋለሁ። ይኸውልህ አቶ አስናቀን ነገርኩ። እኔ አቶ አስናቀን ማቃቸው ስፈልግ እንኳን እኔ ፈልጊያቸው ላገኝ ብላቸው እንኳን መቼም እኔ ጋር አይመጡም። በቃ እነሱ በፈለጉ ሰዓት ነው። ተካ ይኸውልህ ከባለቤት ጋር ሰላማዊ ህይወት መኖር የምፈልግ ከሆነ የቤተሰቦችንም ደህንነት የምፈልግ የምጠብቅ ከሆነ አንተም ደግሞ ቅጣትህ በስቶ በህግ ስትማቅ መኖር ካልፈለግክ ማለት ነው አቶ አስናቀን እንጂ እንድታስገባ ፈልጋለሁ። በዚህ ጉዳይ እንድትረዳ ይፈልጋል። አቶ አስናቀ የቋሚ የሚኖርበት ቦታ የላቸውም። ብዙ ወንጀል እየሰሩ ስለሆነ አሁን ላይ ብዙ ወንጀል ሰርተው እየተፈለጉ ስለሆነ ዛሬ የሆነ ቦታ ካረፉ ማታ ክለብ እንደምታደርሳቸው ከዛ በኋላ ከክለብ ማውጣት ወይ ሆቴል ማደር ካለባቸውም ሆቴል ወደ ቤት የሚፈልጉበት ብቻ እንደምታደርሳቸው አውቃለሁ። እሳቸውን ካስገባ በኋላ ነው አንተ ወደ ቤት የምመጣው አይደል? ክለብ ይዣቸው ሊሄድ ይችላለሁ። ክለብ ይዘው መሄድ ሲፈልጉ ክለብ ይዣቸው ይሄዳለሁ። ከክለብ ሲመለሱ ደግሞ ሆቴል ማደር ከፈለጉም ሆቴል ያድራሉ። ሆቴል ማደር ካልፈለጉ ደግሞ እቤት ነው ማድረሳቸው። ይኸውልህ ምን መሰለክ እኔ አቶ አስናቀ በፊት ላይ እንደፈለግኩ ነበር ማገኛቸው ስልክ እነሱ በፈለጉ ሰዓት ነበር ማገኛቸው። ግን ከሆነ ጊዜ በኋላ እንኳን ክለብ ወስጃቸው አደረስኳቸው። ከዛ በኋላ ጥፋ ከፊቴ ነው የሚሉኝ። ወደ ቤት ልመለሳቸው ሰው አልፈለገ ነው የሚሉኝ። በቃ የሆነ በጣም መጠቀቅ ጀመሩ። ወይም ደግሞ እየፈሩ ይሁን አላውቅም፣ ብቻ በጣም ነው በቃ እንትን የሆኑብኝ። ለእኔ ራሱ ስደውላቸውም አያነሱልኝም ስልክ። እነሱ በፈለጉ ሰዓት እነሱ ሲደውሉ ማነሳው እንጂ እኔ ደውዬ የሆነ ነገር ተፈጥሯል እንደዚህ ይደረግ እንዲህ ስላቸው እንኳን በተአምር እንዲያገኙ አይፈልጉም። አሁን ላይ በቃ በጣም ከሆነ ከተወሰነ በምን ነው እየተንቀሳቀሳሉ ታዲያ? አሁን በምን እንደሚንቀሳቀሱ ማውቀው ነገር የለም። የሆነ ሰዓት ላይ እኔ ነበር ማንቀሳቀሳቸው የሆነ ቦታ ሲፈልጉ ክለብም ቤታቸውም። አሁን ላይ ግን በቃ አይፈልጉኝም። እኔ አንተን ካልፈለጉ ወይ ሌላ ሹፌር ቀጥሯለሁ። እንግዲህ ሌላ ሹፌር ሊኖራቸው ይችላል። ማውቀው ነገር እኮ የለም። አንተ ተካዩል በጣም የቅርብ ከአቶ አስናቀ ጋር በቅርብ እንደምትሰራቃለሁ። ስለሳቸው ብዙ ሚስጥር እንደምታውቅም። ምክንያቱም አንተ ሹፌር በነበርክበት ሰዓት ላይ ስልክ ሲያወሩ ትሰማለህ መኪና ውስጥ ሆነው። ከዛ በኋላ የሚያዙን ብዙ ትእዛዞች አሉ አውቃለሁ። አሁን ላይ እኔ በጣም ነበረ ከእነሱ ጋር የምሰራው። አሁን ላይ ሹፌር እንግዲህ እኔ እንደማውቀው አንድ ልጅ አላቸው። አቶ አስናቀ ልጅ አላቸው? አዎ ማለት እኔ ብቻ ነኝ የማውቀው፣ ሌላ ሰው አያውቀውም። እና እሱ በሱ በኩል በሹፍርና እሱ ያው ልጃቸው ስለሚነዳ መኪና ስለሚነዳ እሱ እያደረሳቸው ይሁን ይችላል እንጂ በተአምር እኔ ከኔ ጋር ተገናኝተው አያውቁም። አሁን ላይ በቃ ከሆነ ጊዜ በኋላ አቶ አስናቀ ልጅ እንዳላቸው አላውቅም ነበረ። ማለት ጫፍ ሰምቼ ነበር፣ ግን እርግጠኛ መሆን አልቻልኩም። ማንም ሰው አያውቅም። ስለዚህ ስለሳቸው ልጅ ማንም ሰው አያውቅም። እሱስ እዚህ ወንጀል ላይ ምንድን ነው ተሳትፎ? እሱ እንግዲህ እዚህ ወንጀል ላይ ያው አለበት ስልክ ያው ጠልቆ እንትን ባይልም ያው አንዳንድ ነገሮች የሆነ ሲያስፈልገው ከአባቱ ጋር ይሆናል እንጂ እንደዚህ ጠልቆ እንትን የሚልበትን ነገር የለም። እኔም የማውቀው ነገር የለም። ምክንያቱም ለምን በላይ አንድ ማውቀው ልጃቸው እንደሆነ ማውቀው እኔና እኔ ብቻ ነው። አቶ አስናቀ አንድ ልጅ አላቸው። አንተ እንዴት ልታውቅ ቻልክ? ያው እንግዲህ እኔ ላቅ የቻልኩትኝ አንድ ልጅ እንዳላቸው ራሱ አንዳንድ ጊዜ አድርስ ይሉኛል። የሆነ ነገር በቃ ይሄን ወስደ እንደዚህ ቦታ አድርስ ሲሉኝ ያው እኔ ማን ነው ብዬ መጠየቅ አልችልም። እኔ በጣም ነው ማን ነው ብለህ ከጠየቃቸው የሆነ ይጠረጥራሉ። የሆነ ሊገሉህ ነው። ምንም ጥርጥር የላቸውም ለመግደል እንኳን። እና በቃ የሆነ ሰዓት ላይ የሆነ ዕቃ አድርስ ተብዬ ስወስድ ነው ያወቁትኝ። እና ይህንን ዕቃ ለልጄ ሲል ነው የሰማሁትኝ። እና እኔ ራሱ ተደናግጬ ልጅ እንዳላቸው አላቅም ነበር እኔ እሳቸው ጋር ስቃጠር ምናምን። ከዛ በቃ ወስጄ ስሰጥ አባቴን የላከ ምናምን ስል አዎ ምናምን ብዬ ነገርኩት ማለት ነው። በቃ ይህንን ዕቃ ደግሞ ውሰርና ለአባቴ ስጥ ምናምን ስል በቃ በዛው አወቁ። ግን ይህንን ካወቁ በኋላ አስፈራርቶኛል። ስለ ልጄ አንድና አንተ ነው የምታውቀው፣ ከሌላ ሰው እንኳን ብሰማ እንደምደፋህ እንደምገልህ እርግጠኛ ሁን ምናምን ብሎ አስፈራርቶኛል። በቃ ስለዚህ እኔ ለማንም አውርቼ አላውቅም ልጅ እንዳላቸው። አሁን ልጃቸው ከማን ጋር የሚኖረው? ባለቤታቸው ሴት ነው ያለችው?
እኔ አቶ አስናቀ ባለቤት ይኖር አይኖር የማውቀው ነገር ምንም ነገር የለም። እኔ አንድና አንድ ልጅ እንዳለው ነው የማውቀው። ብቻውን እንደሚኖር ነው የማውቀው። በቃ ልጁም ለብቻው ነው የሚኖረው። ልጁም ለብቻው ነው የሚኖረው። አዎ። ስለዚህ ልጁ የሚኖርበትን አካባቢ በደንብ ታውቋል? አዎ፣ ልጁ የሚኖርበትን አካባቢ በደንብ ነው የማውቀው። ስለዚህ እያንዳንዱ የልጁን እንቅስቃሴ ማወቅ እፈልጋለሁ። ልጁ እዚህ ወንጀል ውስጥ ምን ተሳትፎ እንዳለው ማወቅ እፈልጋለሁ። ከዛ ውጭ ደግሞ አሁን እንደምትለኝ ከሆነ አቶ አስናቀን እያንቀሳቀሰ ያለው የገዛ ልጃቸው ከሆነ ማለት ነው በሱ መልኩ አቶ አስናቀን ማግኘት ይችላለሁ ማለት ነው። አዎ፣ በእንደዚህ ምክንያት ነው የሚሆነው እንጂ አሁን ላይ እኔ ደውዬ አሁን ላገኘ ምናምን ብል እንኳን ልጁን ላገኘውም አልችልም፣ ሰውየውንም ላገኘው አልችልም። ግን እኔ ልረዳክ ወይም ደግሞ ላግዝ የምችለው የልጁን ያለበትን አድራሻ ምናምን ልነግር እችላለሁ ወይ ልጠቁም እችላለሁ። ከዛ ያለፈ ግን አቶ አስናቀ የት እንዳሉ ምን እየሰሩ አሁን ላይ ምን እንደሚያደርጉ ማውቀው ነገር ነው። ልጅየውስ እሺ፣ እንደ አቶ አስናቀ መሽከርከር ምናምን የለም? አንድ ቦታ ላይ ቁጭ የሚለው? አይ ልጁ ያው ብዙን ጊዜ የሆነ ሲፈልግ ምናምን ነው አባትየው ጋር የሚገናኙት እንጂ እሱ የራሱ ቤት አለው፣ የራሱ እንትን አለው። በቃ እና በቃ አሁን ያለበት ሁኔታስ እንዴት ነው? ትዳር አለው? ልጅ ወልዷል ምናምን? አይ ምንም ልጅ የለውም። ትዳርም የለውም ልጅም የለውም። በቃ ብቻውን ነው የሚኖረው እሱ። ጥሩ እንግዲህ ውድ ቤተሰቦቻችን አሪፍ መረጃ እንዳገኘን ይሰማኛል። አቶ አስናቀ ያው ልጅ እንዳለው ጫፍጫፍታውን ከወይዘሮ አትጠገብ ለመስማት ችለን ነበረ፣ ግን እሳቸውም እርግጠኛ ስላልሆኑልን ማረጋገጥ አልቻልንም ነበረ። እንግዲህ ከአቶ አስናቀ የግል ሹፌር የሰማናቸው አሪፍ መረጃዎች አሉ። ከሱ ውስጥም አንዱ አቶ አስናቀ ልጅ እንዳላቸው ማወቃችን ራሱ አሪፍ ነገር ነው። ስለዚህ እንግዲህ አሁን በተሰጠ መረጃ መሰረት ያው እሱን ይዤ የአቶ አስናቀን ልጅ ማግኘት ፈልጋለሁ። እሱንም ደግሞ ያለበትን የወንጀል ተሳትፎ ማየት ፈልጋለሁ። ተካም እንግዲህ የምንፈልገው መረጃ ሰጥቶናል። እሱም ደግሞ በዚህ ወንጀል ውስጥ ቀጥተኛ ተሳትፎ ስለነበረው ሕግ በሚያስተናግደውና በሚቀጣው ልክ የሚቀጣው ይሆናል። አሁን የአቶ አስናቀ ልጅ አለ የተባለበት ቦታ ላይ መሄድ እፈልጋለሁ። ሰው ልጁን ማግኘት እፈልጋለሁ። ከዛ ልጁም ደግሞ ወንጀል ውስጥ ተሳትፎ እንዳለው ነው እየተነገረኝ ያለው። ስለዚህ ልጁ ምንድን ነበር ሲሳተፍ የሚለውን ነገር ከእናንተ ከውድ ከቤተሰቦቼ ጋር አብረን የምናጣራ ይሆናል። አቶ አስናቀንም ከገባበት ጉድጓድ ከእናንተ ከውድ ቤተሰቦቼ ጋር አውጥተን ለህግ የምናስረክበው ይሆናል። እስካሁን ድረስ ፕሮግራሜን ስትከታተሉ ስለቆያችሁ ከልብ አድርጌ አመሰግናለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ ማድረጋችሁን አትርሱት። የእናንተ ሰብስክሪፕሽን እና ድጋፍ ለእኛ ጉልበትም ኃይልም ብርታትም ስለሚሆነን የማንሞክረው የማንፈነቅለው ድንጋይ የለምና እውነትን ተደብቃ ከነበረችበት ጉድጓድ ፈልቅቀን ለማውጣት ከተበዳዮች ጎን ለመቆም የእናንተ ሰብስክሪፕሽን በደንብ ያስፈልገናል። ቻናሉን በደንብ ሼር እንድታደርጉ ትፈልጋለሁ። ብዙ ቤተሰቦችን ወደዚህ ሚዲያ እንድትቀላቅሉ ፈልጋለሁ። ምን እየተሰማችሁም እንዳለ ደግሞ ኮመንት ላይ እንድታሰፍሩልኝ እፈልጋለሁ። እስካሁን ድረስ ፕሮግራሜን ስትከታተሉ ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ